ቅድም በቴዲ ዙሪያ በለቀቁት ቪዲዮ ላይ ብዙዎቻችሁ ኮሜንት ላይ ውሸት ነው ያልተረጋገጠ መረጃ አታምጭ ብላችሁ ለተናገራችሁ ለእያንዳንዳችሁ ከብሬክስ አንደበት ተሳሙታላችሁ ማለት ነው። በመጀመሪያ ግን እንደነገርኳችሁ ቴዲ ህይወቱ ያለፈው በሰው እጅ ነው። አሁን ላይ የሱ አስክሬን የሚገኘው ሳውዲ አረቢያ በሳውዲ ፖሊሶች እጅ ገብቷል ማለት ነው። በጣም በሚያሳዝን መልኩ የራሱ የገዛ ቤተሰቦቹ ጓደኞቹ እንደተገደሉት ነው የተሰማው ማለት ነው። ባካችሁ ሳውዲ አረቢያ ላይ እህት ወንድም ያላችሁ በተለይ ደግሞ ወንድሞች ያሏችሁ እንድታስጠነቅቋቸው ማለት ነው። በጣም ነው የሚያስፈራው ጊዜ ወላሂ የራሴ የምትሉት ሰው ነው ለእናንተ ጉድጓድ የሚቆፍርላችሁ ሳታስቡ ከኋላ መጥቶ የሚወጋችሁ የራሳችሁ ሰው ነው ማለት ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁ? ይጋውል ሰላም ነው። አላህ Subhanahu Wa Ta'ala በያላችሁበት ሰላማችሁን ያብዛልኝ ሀገራችንም ሰላም አድርግልን ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። እንደነገርኳችሁ በቅድም በቴዲ ዙሪያ ቪዲዮ ሰርቼ ነበረ ህይወቱ በሰው እጅ እንዳለፈና እሱም ደግሞ የቅርብ ጓደኞቹና ቤተሰቦቹ እንደሆኑ ነው የነገርኳችሁ። ግን አብዛኞቻችሁ አላመናችሁኝም። ኮሜንት ላይ እውነት ነው ወይ ውሸት ነው እና ያልተረጋገጠ መረጃ ይዘሽብን አትምጪ እባክሽ ላላችሁኝ እኔ በነገራችን ላይ ማንኛውም አይነት ቪዲዮ ስሰራ ከእውነት የራቀ ነገር ይዤ አልመጣም ማለት ነውና የተረጋገጥኩበትና እውነት መሆኑን አረጋግጬ ነው ቪዲዮ የምሰራው። ማንኛውም ጊዜ አንድም ቀን የውሸት ቪዲዮ ሰርቼ አላቅም እና እንደነገርኳችሁ ይህ ቴዲ ህይወቱ ያለፈው በሰው እጅ ነው። ብሬክስ ያለውን ልንገራችሁ ማለት ነው። እና ብሬክስ ያለው የሱን መሞት አምኖ መቀበል እንዳቃተውና በጣም እንደከበደው እንዲሁም ደግሞ ቴዲ ለወላጆቹ ብቸኛ ወንድ ልጃቸው እንደነበረም ተናግሯል ማለት ነው። ስንት ህልም ነበረውና ሳቂታ በአጭር አስቀሩብን ይላል። እንዲሁም ደግሞ ጨካኞቹ በሰው ሀገር ምድር በአሰቃቂ ሁኔታ እንዳይተርፍ አድርገው ህይወቱ እንዲያልፍ አደረጉት ይላል። ቴዲ ፈጣሪ ሲፈጥረው እንኳን ሰው ሊያስቀይም ይቅርና ላላጠፋው ጥፋት ራሱ እሺ ይቅርታ ብሎ ስቆ ማለፍ የሚችል ሰው አድርጎ ነው የፈጠረው ይላል። ቴዲ እንኳን ለቤተሰቦቹ እንኳን ለቅርብ ለሚያቃቸው ሰዎች ይቅርና በሚዲያ ለሚያቃቸው ሰዎች ራሱ የሚያሳሳ ልጅ እንደነበረ እውነት ነው። ወላሂ በጣም ነው የሚያሳዝነው። እኔ እንዴት እንጫክነው እንዴት ውስጣቸው ችሎታቸው እንደገደሉት በጣም ነው ግራ የሚያጋባው። ገና ወጣት ብዙ የሚቀረው ወልዶ ልጆቹን የማየት የሚፈልግና የተሻለ ህይወት መኖር የሚፈልግ ሰው ነበረ ታውቃላችሁ። እዚህ ሀገር ላይ በባህር መጥቶ ሲሰራ ቆይቶ እስር ቤት ተሰቃይቶ ነው ወደ ሀገር የገባው። ከገባም በኋላ ደግሞ እንደገና ለቪዲዮ ከብሬክስ ጋር ለመቅረጽ እየሄዱ እንዲሁም ጎንደር ላይ ተይዞ እንደታሰረ ታውቃላችሁ። ለ8 ወር እዛም ተሰቃይቶ ሀገሩም ላይ እንኳን ሳያልፍለት ሳያርፍ ተመልሶ ነው ወደ ስደት በባህር የመጣው። የባህርን መንገድ የሚያውቁ ሰዎች ያውቁታል። እኔ ስለማላቀው ማለት ነው። ግን ያዩ ሰዎች ሲናገሩ በጣም መከራና ስቃይ የበዛበት እንደሆነ ነው ሲናገሩ የነበረውና ያን ሁሉ አሳልፎ በቃ ህይወቴ ለተሻለ ህይወት ይኖረኛል ብሎ ስደት ሀገርም ላይ መጥቶ ግን ይሄው አንድም ቀን ሳያልፍለት ወደ ሀገሩ ሳይመለስ በአጭር አስቀርቶታል ማለት ነውና በቴዲ ድንገተኛ ህልፈት ልባችሁ ተሰብሮ ደንግጣችሁ እና ግራ የተጋባችሁ በውስጥ የሚደውሉልኝ እንዲሁም በውስጥ መልእክት የምታስቀምጡልኝ ያላችሁ ወዳጅ የቅርብ ጓደኞቹ በሚዲያ የምታውቁት እህት ወንድሞቹ በፈጣሪ እናንተም እኛንም ፈጣሪ ያጽናናን ጽናቱን ይስጠን ይላል። አሁን ካለሁበት ሁኔታ አንፃር ሁላችሁንም መልእክት መመለስ ባልችልም ያለው ሁኔታ ለማሳወቅ ያክል ግን የቴዲ አስክሬን በዚህ ሰዓት በሳውዲ መንግስት እጅ እንደሚገኝ ለማሳወቅ እወዳለሁ ይላል። እና ብሬክስ ያለው ከጎኑ እንድንሆንና የቴዲን አስክሬን ወደ ሀገር መላክ እንዳለበትና ቤተሰቦቹ እናቱ አስክሬኑን አልቅሳ አይታ እንድትቀብር ይፈልጋል ማለት ነው። ሁላችንም ከጎኑ እንድንሆንና እንድናግዘው ይፈልጋል ማለት ነው።
እባካችሁ እህቶቼ እሱን መርዳት የምትችሉ እህቶች ሊንኩን ኮሜንት መጀመሪያ ላይ አስቀምጥላችኋለሁ ፒን አደርገዋለሁ ማለት ነው እየገባችሁ መርዳት የማትችሉ በሼር በማድረግና ለተለያዩ ሰዎች ይህ ቪዲዮ እንዲደርስና እንዲሁም ደግሞ ከብሬክስ ጎን ሆነው እንዲያግዙት የእናቱ ቢያንስ እናቱ አይታ እንድትቀብረው እናድርግላለሁኝ ለሁላችንም አላህ ከእንደዚህ አይነት ነገር ይጠብቀንም ጽናቱንም ይስጠን ለመላው ቤተሰቦቹ ወዳጅ ዘመዶቹ ሰብሩን ይስጣቸው ነው ምለው በአሁኑ ሰዓት ላይ ሰው በጣም ከፍቷል ሀባይቢ ወላሂ የራስ የቅርብ የምትሉ ሰው ነው ህይወታችሁ እንዲያልፍ የሚያደርገውና ለእናንተ ጉድጓድ የሚቆፍርላችሁ ማለት ነው እባካችሁ እህቶቼ ጥንቃቄ አድርጉ ወንድሞቼም እንደዛው ገጠር ላይ ከማን ጋር እንዳላችሁ ከማን ጋር ወጣችሁ እንደምትገቡ ማን እንደሆነ ያንን ሰው ሊታረጋግጡ ይገባል ማለት ነውና እንደነገርኳችሁ ባዳ አይደለም የገደለው የቅርብ ጓደኞቹና የሚያውቁት ሰዎች እንደሆነ ነው የተነገረውና ብዙዎቻችሁ ውሸት ነው ብላችሁ ላላመናችሁ እኔ አልፈርድባችሁም በአሁኑ ሰዓት ላይ ፕራንክ እንዲሁም ደግሞ ውሸት ነገሮች ስለበዙ በእናንተም አይዋልባችሁምና እናንተም ላይ መፍረድ ይከብዳልና እውነታው ይሄ ነው ማለት ነውና የቴዲ ህይወት በሰው እጅ ነው ህይወቱ ያለፈው እንደነገርኳችሁ ለህይወቱም ደግሞ እልፈት ምክንያት የሆኑት የገዛ ቤተሰብና የቅርብ ጓደኞቹ እንደሆኑ ነው የተነገረው ማለት ነውና በአሁኑ ሰዓት ላይ እንደነገርኳችሁ ገጠር ላይ ያሉ አንዳንድ አረመኔ አንዳንድ ጨካኞች እንኳን ሀበሻ አይደለም አረብ ራሱ እንደማያገኙበት እንደማይተው ነው እየተነገረ ያለውና ተደራጅተው ሽጉጥ ይዘው እንዲሁም ደግሞ ሆን ብለው ጩቤ እጃቸው ላይ አስቀምጠው ይዘው ሻንጣቸው ላይ እንዲሁም ኪሳቸው ላይ ይዘው ነው የሚንቀሳቀሱት ማለት የሆነ ጥል በተፈጠረ ቁጥር ዘሎ ማውጋትና ዘሎ መግደል ነው የሚያውቁት እየተባለ ነውና ተጠንቀቁ እህት ወንድሞቻችሁንም በተለይ ወንድሞች ካሉ ገጠር ላይ ማንጋ እንዳሉ ሊያረጋግጡ ይገባል ማለት ነውና በአሁኑ ሰዓት ላይ ማሞት እንደቀላል ነገር ነው እየታያለው እንዲሁም እንዳይድን እንኳን አድርገው የገደሉት አስባችሁታል ስንት ፈቅ መከራና ስቃይን አሳልፎ ያልፍልኛል ብሎ እየጣራ ባለበት ሰዓት ይሄው በአጭር አስቀሩት ማለት ነውና ይሄ ሚዲያ ላይ ስለወጣና ስለታወቀ እንጂ ያልታወቁ እዛው ታፍነው የተገደሉ ስንት ወንድሞቻችን እንዳሉስ ማን ያውቃል አስባችሁታል እንዲው እኮ ሪያድ ላይ እኮ ሪያድና ሳውዲ አረቢያ ውስጥ እኮ ያልሞታ ሀበሻ የለም ሀበሻ አይደለም አረብ ራሱ በእኛ በሀበሻ ተገሏል ማለት ነው ብዙ ጊዜ ማለት ነውና ብዙ ጊዜ ስሰማ ያለ ምክንያት አይገሉም ነበር ምለው አሁን ግን ማንንም እየዘለሉ ያገቱ እየዘለሉ እየገደሉ ነው ያሉት ጭራሽ እኮ እንትን መፍራት የሚባል ነገር ከውስጣቸው ጠፍቷል ማለት ነው እና እባካችሁ ወላሂ እኔ ባጭር እንዳልቀር ነው የፈራሁት ወላሂ ነው ምላችሁና አላህ ባጭር ያስቀረን ያስብነውን አሳክተን በሰላም ለቤተሰቦቻችን ለሀገራችን ያብቃን እላለሁ የዛሬ ቪዲዮ ይሄንን ይመስላል ስለተከታተላችሁኝ አመሰግናለሁ አላህ ወጥቶ ከመቅረትና ከእንደዚህ አይነት ፈተና ይጠብቃችሁ ይጠብቀኝም ወዳችኋለሁ ከኔ በላይ አላህ ይወዳችሁ ሰላም አለይኩም